የዘመኑ ወጣቶች ምርጫ ሹገር ማሚዎች ሆነዋል። ሹገር ማሚዎች ፈልጉ የሚሉ አሁን ደግሞ የመጣ ፋሽን አለ። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ። ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና። ማፈሪያ ናችሁ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና የቃልባባና የአርቲስት ገነት ንጋቱ ውዝግብ እንደቀጠለ ነው። አንቺ የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም። ህሊናሽ ምን እንደሚወቅስሽ። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም በድጋሚ በተለያዩ ወቅታዊ ጉዳዮች አዳዲስ ቪዲዮዎች ተገናኝተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስትጀምሩ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን። አብረን እንቆይ። ከሰው ጋር እስከ መጣላት የደገፍኳቸው ሰዎች ምን ሆነሻል ብለው በዚህ አስቸጋሪ ጊዜ አልጠየቁኝም። ከሰው ጋር እስከ መጣላት ድረስ የደገፍኳቸው ሰዎች ምን ሆነሻል ብለው አልጠየቁኝም። እኔ የምመክራቸው ነገር ምን እንደሆነ ታውቃላችሁ? ራሳችሁን አክብሩ። ከዛ እግዚአብሔር ከማታውቁት አቅጣጫ እርዳታ ይልክላችኋል። በቃ የማታውቋቸው ሰዎች ይረዷችኋል፣ ያጽናኗችኋል ምናምን። ለጠየቃችሁኝ ፐርሰናሊ ደውዬ የማመሰግናቸው ሰዎች የሉም። ገባችሁ? ይሄ አሁን ላይፍ ላይ ቁጭ ብሎ የሚያየኝ ህዝብ ነው ያገዘኝ፣ የረዳኝ፣ ያጽናናኝ፣ በጣም የሚያጽናኑ ኮሜንቶችን የጻፈልኝ ምናምን። ምናልባት ታዋቂ ቲክቶከሮች ወር አንዳንድ ሰዎች ብሞት ወይ ብታሰር ወይ ልጄ ብትጠፋ ዜና ያደርጉኛል፣ ይቀባበሉኛል። ሴት ናት አገሬ ሴት ናት በሚል ትሬንድ ዘፈን ፎቶ የለጠፈው ይዘፍናሉ። ጀስት ለምን ዝም አሉ እንዲባሉ ብቻ። እስክትሞት ይጠብቃል የሚያቅሰው አንተን ለማገዝ፣ የሚያቅሰው አንተ ስለአንተ ጉዳይ ለማውራት እስከምትሞት አካል እስኪጎድል አይነህ እስኪጠፋ ነው ይጠብቀ። እና እናንተ ማላቃችሁ ሰዎች አመሰግናችኋለሁ። የሳሚ እናትን እያስፈራራት ያለው ታዋቂ ቲክቶከር ማን ነው? ለመሆኑ ሰውየው ራሱ ቲክቶከር ነው? እያስፈራራት የሚገኘው ታዋቂው ቲክቶክ ማን ነው የሚለው እንግዲህ የብዙዎች ጥያቄ ነው። የሳሚ እናት ሰሞኑን በሶሻል ሚዲያዎቿ ላይ አላስፈላጊ ማስፈራራትና ዛቻዎች እየደረሱባት እንደሆነ ካሳወቀች በኋላ ብዙዎች ጉዳዩ ምን እንደሆነ ለማጣራት እየሞከሩ ነው የሚገኘው። ይህንን በተመለከተ እንግዲህ ሰይፉ ፋንታሁን በታዲያስ አዲስ ፕሮግራሙ የሳሚ እናትን ይዟት ቀርቦ ነበረ። ልጅ ከወለድኩ በኋላ ነው እኔ ህይወት እያስፈራኛለሁ እንጂ ከዛ በፊት ቢሆን ኖሮ እኔ ለመሞት ዝግጁ የሆንኩ ሰው ነኝ። ስለሆነም አሁንም ቢሆን ማንኛውም የህግ አካል ጥበቃ ሊያደርግልኝ ይገባል። ለልጄ ስል መኖር እፈልጋለሁ ብላለች። ይህ ጉዳይ ብዙዎችን እያነጋገረ ነው የሚገኘው። ማን ነው የሚለውን አጣርተን ወደ እናንተ እናቀርብላችኋለን። ሰሞኑን እቺ ሴት መቼም መነጋገሪያ ርዕስ ሆናለች። ሰሞኑን መቼም እቺ ሴትዮ በጣም በቃ አነጋጋሪ ሆናለች አይደል? በእውነቴን ነው የምላችሁ። እኔ ሙሉ ቁም ነገር ያለበት ፕሮግራም እንደዚህ አይነት ፕሮግራም አይቻላል። ሙሉ ማለት ነው። አሁን ብዙዎቻችን ማሳቁን አቀራረቧ ማራኪ ስለሆነ የሆነ የሚያስቅ ነገር መሆኑን ነው ፎከስ ያደረግነው። ግን የምታወራው ነገር ላገባን ሴቶች፣ ላላገባን ሴቶች፣ ትዳሩ ስላለን፣ ለባል ዘመድ፣ ለገንዘብ አጠቃቀም፣ ከሰው ጋር ስለመኖር፣ ሰውን ስለማክበር፣ በአቅም ስለመኖር እኔ በቃ ማለት ሙሉ መጽሐፍ ሊሆንችልኝ ሙሉ በቃ አሁን ዘመናችን ላይ ዘመንን ብለን በጣም ዘመናዊ ነን። አሁን ያ በቃ ወጣቶች ነን፣ የተማርነን፣ ያወቅነን፣ ታዋቂ ነን ብለን በጣም ብዙ የምንመጻደቅ ሰዎች ቁጭ ብለን ራሳችንን እንድናይ ካለባበሳችን፣ ከገንዘብ አጠቃቀማችን፣ ትዳራችንን ከምንይዝበት መንገድ፣ ከማግባታችን በፊት ትዳር ለማግኘት የምንሄድበት መንገድ፣ ከአገባን በኋላ ከዘመዶቻችን ከባል ዘመድ ጋር እንዴት መኖር እንዳለብን ሁሉ ሙሉ ትምህርት የሆነ ፕሮግራም። እውነት እኔ እንደዚህ ሴትዮ አይቻላቅም።
ኦፍ ኮርስ ማራኪ ወግ በጣም ብዙ ስኬታማ ብዙ ሰክሰስፉል የሆኑ በጣም ትልልቅ ሰዎችን ያቀርባል። ግን ብዙዎቹን የምትሳያቸው የሆነ ሰክሰሳቸው ነው የምናየው። ወይ ፋይናንሻሊ በጣም አሪፍ ሆነዋል፣ ወይ ከዜሮ ተነስተው በቃ የሆነ ትልቅ ድርጅት ከፍተዋል። የሆነ አንዱን ላይን ነው የምናየው። ማለት እንዲህ ሁለገብ ሰክሰስፉል የሆነ ሰው ከዚህ ሴትዮ ውጭ ለኔ ቀርቦልኝ አቅም በቃ መጽሐፍ ናት እቺ ሴትዮ። ላይፏ የመጣችበት መንገድ የኖረችበት መንገድ ለማህበረሰቡ ውስጥ ያላት ትዝብት የምታወራውም ነገር ሁሉ ጠብ የሚል ነገር የሌለበት ማለት ነው። በእውነት እኔ በጣም ነው የቀረልኝ። ለምሳሌ እንዳገባ ሰው ምን ቀርልሽ ቃላችሁኝ እንዳገባን ሰዎች እንዳገባን ሴቶች ባሎቻችንን የምንይዝበት መንገድ ትልቅ ጥበብ በቃ ጥበብ በጥበብ ይሰራል። አንዱ ውሃ ሲሆን አንዱ በረድ ይላል። ይሄ አሁን ድሮ ሲነገረን ግን እሷ አይኖረችበትን ደግሞ ራሷ ስትነግረን ከራሷ አፍ እየሰማን ነው። በቃ በጥበብ በጣም ብዙ ማውራት ብዙ መተቸት ህይወትን ማወዳደር አንዱ ከሊኮ ያለው የኔ ባል አንተ ይሄ የለህም ብሎ ውድድር ውስጥ ማስገባት እነዚህ ነገሮች ትዳሮችን እንደሚጎዱ በጣም የነገረችን እንደገና ከትዳራችን ውጪ የሆነ ግንኙነቶች ላይ ውስጥ መግባት እነዚህ ነገሮች በጣም አሁን ላይ ዘመናችን ላይ ያየነው ችግር ነው። ምን ውሸት አለው እንዳለ እኮ ያለው ነው አይደል? ያለውን የነገረችን እነዚህ ነገሮች በጣም ቀርተውልኛል። ቤቴን ጥበብ መያዝ ባላችን ምንም ቢሆን በምንም አይነት ሁኔታ ውስጥ ቢሆን መኖሩ በራሱ ክብር እንደሆነ ባል እንዴት እንደሚወደድ ባል እንዴት እንደሚያዝ አሁን ላይ እኮ ባል መንከባከብ ባልን ማክበር ባልን ከፍ ማድረግ እንደ ውርደት እንደ ኋላ ቀርነት ብለን ምን ቆጥር እኛ ነን ኋላ ቀር የሆነው አሁን በዚህ ዘመን ያለን ሰዎችና ከዚህ ሴት እንዴት እማይዬ እያልሽ ባሏን እንዴት እንደምትጠራ አይኖ ብዙዎቻችን ብር ስላለው ያገባችሁ ምናምን እንደሚመስለን አይደል? ግን እንደዛ እንዳልሆነ ህይወቷ ራሱ ይናገራል። የምትሰራ ብርቱ ሴት በቃ እኔ ምሳሌ 31 ላይ ያለችው ሴት ነው የሆነችልኝ። በቃ ብርቱ ናት እኮ የምትሰራ ናት፣ ጎበዝ ናት፣ ባሏን የምትታክት ናት፣ ለደሃ የምታስብ ናት፣ ያላት የምታካፍል ናት። የባል ዘመዶች ጋር አሁን እኛ የባል ዘመድ ባይኗ አመድ ብለን በቃ እንደዚህ ብዙ ባበሻው ዘንድ የምንጠላው ምንድነው ያለችው? በጥበብ መያዝ በፍቅር መያዝ የሆነ ነገር ከተፈጠረ ራሱ በቃ ይቅርታ መጠየቅ። ይሄ እኮ በእውነት ወንጌል እኮ ነው ሰዎች፣ የእውነቴን እኮ ነው። በቃ ሰው ከሰው ጋር ሳይኖር ምንድነው በቃ ራሳችንን ገላችን እንድናከብር ቤተ መቅደስ ናችሁ አለች እኮ መጽሐፍ ቅዱስ። እንደዛ እኮ ነው የሚለው አይደል? ቤተ መቅደስ ናችሁ፣ በቃ ራሳችሁን አክብሩ፣ ራሳችሁን ውደዱ፣ ስጋችሁን ጠብቁ አለች። ከዚህ በላይ ምን ትፈልጋላችሁ? ያላገባችሁ ሴቶች ደግሞ ሪሌሽንሺፕ ገና እየጀመራችሁ ያላችሁ ሴቶች እባካችሁ ይሄን ቪዲዮ ደጋግማችሁ ስሙት። በቃ ደረቅ ምክር አይደለም እኮ በቃ የሚታይ በቃ እኔ እንጃ እኔ በስመ አብ ወልድ እውነት በቃ እንደው አንደበትሽ ይለምልም ነው ያልኩት። እንዴት እንደወደድኳት የሚዳሰስ በቃ አሁን እኮ እኔ አንድ ያላገባች ሴት ምከሪ ብባል ራስሽን ጠብቂ። እቺ ሴት እኮ ፍርፍር አድርጋ በቃ ከጋብቻ በፊት ለመልከስከስ የሚፈለገው ለምንድን ነው? በቃ አሁን ላይ ዘመንኛ ተመስሎ በሴክስ አልተጣጣምንም በእንት እንደዚህ ያሉንም እየተባለ እኮ የሚወሩ ጉዳዮች ከጋብቻ በፊት ባሉ ነገሮች ናቸው። እነሱ ነገሮች ደግሞ እንዴት ዋጋ እንደሚያስከፍል እንዴት ትዳር ውስጥ ጣም እንደሚያሳጣ ደጁ ማውደልደል በልጦ ነው ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ያለፍን የኖርን በየበፊት ያገባን ሰዎች የተሳሳትን ሁሉ አለፈ። አሁን ላይ ያላችሁ ሴቶች አሁን ለማግባት እያሰባችሁ ያላችሁ ሴቶች ራሳችሁን በመጠበቅ ባለባበስ ራቁት በመልበስ አሁን ላይ ክብር የሚመስለው አይደል? የጡት ጫፍ እስከሚቀር ድረስ ክፍትፍት ብለው ነው የምንሄደው። ያ ራሱ ፋራነት እንደሆነ ከዚች ሴት እንግዲህ ካየች ከኖረች ከመልክ ከእውቀት ከትዳር ያላነሳት ሴትና እኔ በቃ ምን ልበላችሁ የትኛውን ምኑን ጥየቱን ላንሳ ትዳር ውስጥ አሉ ብለን አሁን ለፍቺ ከምን ዘረዝራቸው ምክንያቶች ፋይናንስ ቢሆን ሴክሹዋል ነገር ቢሆን ኤቭሪቲንግ በቃ ሁሉ ነገር ቀላል ከአንበሳ ጋር መላመድ የቻለች ሴት ሌላውን ነገር ትችላለች ብላ ያስተማረችና ከትዳር በፊት ወንዶች እንዴት ኢኮኖሚካሊ መዘጋጀት እንዳለብን የሚወደን ወንድ ምን ያህል እንደሚታገሰን የሚወደን ወንድ ምን ያህል እንደሚጠብቀን ስሜት አላፊ ነገር እንደሆነ ጊዜያዊ መቸኮል አላፊ ነገር እንደሆነ ወጣቶች እባካችሁ ጆሮ ከፍታችሁ ስሟት። ራሳችሁን ጠብቁ፣ ራሳችሁን ግልጥልጥ አታርጉ፣ ራሳችሁን ጣል አታድርጉ። ስትወደድ ሁሉ ነገር ይከበራል። እና በቃ እኔ ያለች በቃ ሴትዮ እንዴት እንደወደድኳት ማለት ነው። ጌታን እንምላችሁና ህይወት የሆነች ሴት ናት። ላገባን ከሰዎች ጋር ላለን ግንኙነት ሽምግልና አሁን ታገቢኛለሽ ወይ አሁን
በጣም ብዙ ብር የምናወጣ በጣም ኤክስትራቫጋንት የሆንበት ዘመን ነው። እሱ ራሱ ምን ማለት እንደሆነ ከእግዚአብሔር ጋር ከምሳሌው ጋር ስታወራ በቃ ወንጌል ናት ለኔ ሆነችልኝ። በእውነት ነው የምላችሁ። ደሃ ሀገር ላይ የኖርን የተራባ አንድ ሰው አንድ ጉርስ ለመስጠት ወጊድ እያለን ግን እኛ ምን ደግሰው ምናባከን የታይታ ኑሮ በእውነት ሰው ምንሆን ሰዎች አይደለንም ማለት ጌታን ነው የምላችሁና እኔ አንዳንዴ ኖረው በህይወት የተፈተኑ ሰዎችን ካልሰማን መቼ ልንሰማ ነው? እኛ ሄደን ስንፈተን እኛ ሄደን ስንወርቅ። ስለዚህ ባካችሁ ወጣቶችም ያገባንም ሴቶች ስፔሻሊ ያገባን ሴቶች የባል አያያዝ እንዴት ባል እንደሚያዝ እንዴት ፍቅሯን እንደምትገልጽለት በእውነት ጎዶሎ ነገር ስለሌለው አይደለም የሚታይን ከን ስለሌለው አይደለም ከነንከኑ ከነጎዶሎ እንዴት እንደምታከብረው እንዴት ከፍ እንደምታረቀው በዛ ውስጥ ግን ባሏን እንዴት እንደገዛችሁ ኃይለኛ መሆን ምንም ለውጥ እንደማያመጣ ወራችሁ እኩል ትትት ማለት ምንም ለውጥ አያመጣም ማለችና እኔ በቃ እኔ አሁን ቴራፒ ሳይኮሎጂስት ምናምን ብለው ከሚመክሩት በላይ በቃ ለኔ ሰው በሚገባው ቋንቋ ጆሮ ያለው ልብ ያለው ሰው በሚገባው ቋንቋ የነገረችን እናት ናት። ጫወታዋ ሳቋ ላይ ብቻ ፎከስ አናርግ እያጫወተች እየሳቀች ግን ቁም ነገር ነውና በቃ አሁን ላይ እኔ ትዳር ለመፍረስ ውሃ የሚያነሳ ምክንያት ለካ የለም የመቻቻል ጉዳይ ነው እስክል ድረስ ነውና በጣም በእውነት ምንኮራበት ነገር አሁን ላይ በጣም ዘመንን ብለን የምናነሳቸው ራቆት ይሄ ድግሱ ይሄ ሲንግል ማምነቱ ብዙ ትዳር መፍታቱ ትዳር ላይ ደረቦ ከሌላ ሰው ጋር መሄድ የሰው ሚስት በመቀማት ውስጥ በቃ ትን እያለች ነው የምታድሩ ያለች እኮ ትን ብናለችና ይሄ ሁሉኛ ዘመንኛ ነው በጣም ያላቸው ነገሮች እንዴት ክብር እንደሌላቸው እንዴት ዋጋ እንደሌላቸው የገለጸች ናትና እውነት እኔ ይሄን ቪዲዮ ሴቭ አድርጌ ደጋግሜ የምሰማት ሴት ናትና ለወጣት ሁሉ መጋብዘው ነው። ለኔም እንዳገባች ሴት ብዙ የቀረልኝ ነው ብዙ የተማርኩበት ነው። ተባረክ በእውነት ማራኪ ወግ በቃ ሙሉ ሰው አሁን ገና ነው ያገኙት በሁሉ ነገር ሰክሰስፉል ሆነ ሴትና እድሜ ከጤና ይስጣችሁ። ወድጄዋለሁ። ያላያችሁ ሰዎች ግን ይሄን ቪዲዮ በክፍል 1 በክፍል 2 ክፍል 2 ደግሞ ሞር በደንብ ሰብስታንስ ያለው ነገር በደንብ ያገኘውበት ነው። ኦፍ ኮርስ ክፍል 1ም አለ ክፍል 1ም ቆንጆ ነው ግን ክፍል 2 ደግሞ ሁሉ ነገር የዳሰሰችበት ማህበራዊ ሁሉ ጉዳዮች የተዳሰሱበት ሰፊ ነውና ያላያችሁ ሰዎች ሁለቱንም ማራኪ ወግ ላይ ገብታችሁ በጽሞና ተከታተሉ። እንደሾ ሳይሆን የእውነት ተማሩበት። ሴቶችዬ በተለይ በደንብ ከዚህ ሴት ጥበብ ነው በጥበብ ነው ቤት የሚሰራውና እንማር ለማለት ነው። በግልጽ እንድትሰሙኝ ነው የምፈልገው። በጣም ስለተወዛገብኩኝ ነው። እሺ በግልጽ እንድትጽፉልኝ ነው የምፈልገው። በጣም ስለተወዛገብኩ ነው። እሺ እኚህ እናት ማለት ነው ያው አንቱ ነው ምላቸው ያው ትልቅም ናቸው ግን ያው ካወራራቸው አንቱ የሚባለው አይደሉም ግን አንቱ ልበላቸውና የባለፈው ኢንተርቪው በጣም ደስ ብሎኝ ነበር የሰማሁት። በቃ የድሮ በቃ ለባላችሁ ያላቸው ፍቅር ይሄውን አንዳንድ ጊዜ እኛን ወደን እሱ እንደወደደ ብዙ ነገሮች ብቻ ግልጽነታቸው ደስ ብሎኛል። ግን አሁን የተደረጉት ኢንተርቪው ግን አንዱ ተቆራርጦ የወጣውን ቲክቶክ ላይ ሳየው በጣም አበሻ ነኝ መሰለኝ እኔ በቃና ነገሮች ሁሉ ይሄን ያህል ግልጽ ብሎ እንዲወሩ አላቅም። ብቻ ግን ሲግናተም የሆነ አንዳንድ ቦታ ላይ በቃ በጣም እፍር ብዬ ያሳለፍኳቸው ነገሮች አሉ። በቃ ለሳቸው ያፈርኳቸው ነገሮች አሉና እናንተ ምን ተሰምቷችኋል? እውነት ለመናገር የባለፈው ኢንተር በጣም ደስ ብሎኛል። የአሁኑ ግን አንዳንዶቹ በተለይ ሽሮ ተበልቶ ምናምን ነገር እንደዚህ ሲባል ጊዜ አፍር አልኩኝ። በቃ እኔ ምን እንደሆንኩ አላውቅም። አበሻነት የመጣብኝ በቃ በጣም አበሻ ነኝ በነገራችን ላይ ይሄ እንደ እድሜ አይደለሁ። በቃ አበሻ ነኝ። አበሻ ታውቃላችሁ አይደለ? ዘመኔ አበሻ ነኝ አይደለሁ ባይ ግን የተሰማችሁን እስቲ አንዳንድ ጊዜ ቲፎዞ አትሆኑ። ይሄ ያላለ አንዳንድ ጥሩ ነገር ከጻፈ ሰው ሶሻል ሚዲያ ላይ ሰው ማለት ጥሩ ነገር ካለ ሁሉ ሰው ጥሩ ነገር ነው የሚለው። እኔ ግን በቃ የሆነ ነገር ጥሩ ነገር ይኖራል መጥፎ ነገር የማያወደቅ ሞር አለኝ እንጂ ዝም ብዬ ሰው በጻፈው ሰው ቪዲዮ በሰራው ምናምን ነገር የሚሄድ ሰው አይደለሁምና እስቲ ኮሜንት አስቀምጡልኝ። በነገራችን ላይ እንድትገነዘቡ ፈልገው እውነታችሁ አይደለም ያልኩ አይደለም። በጣም ብዙ እውነት አላቸው ግን አንዳንድ ነገሮች ያሳፈሯቸው ነገሮች የሉ ወይ ይሄ ነው እንጂ ውሸታቸው ነው ተጋነዋል ምናምን በጣም አሉ። በጣም የድሮዎቹ በጣም የሚያስቀና አክብሮት ያላቸው የሚያስቀና ፍቅር ያላቸው በጣም እኔ የማውቃቸው በጣም ብዙ ናቸውና ይሄ ሁሉ ነገር የሚያወርተው እውነት ነው። እንደዚህ የተሰደብን እንደዚህ የተዋረድን
የሚያዋርዱንን፣ የሚሰድቡንን፣ የሚዘልፉንን፣ የሚረግጡንን እያወደስን ወይም ስንክብ እድሜ ዘላለማችን መኖራችን እጅግ በጣም ይገርማል። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ኢትዮጵያውያን እንደዚህ እየተሰደብን እንደዚህ እየተዋረድን ማለት ነው የሚያዋርዱንን፣ የሚንቁንን፣ የሚረግጡንን ስንክብ እድሜ ዘላለማችንን መጨረሳችን በጣም ነው የሚገርመኝ። ይቺ ሴትዮ ማለት ነው ከተናገረችው ንግግር ሁሉ የሚበዛው ማለት ነው ግማሹ መልካም ነው ይባል እንኳን ግማሹ ደግሞ ማለት ነው የሰዎች ቁስል ላይ እንዴት በርበሬ እያደረገች በሳቅ እያዋዛች እንዴት መርዟን እንደምትረጭ ምናልባት እኔ ብቻ ነኝ የገባኝ ማለት ነው። ጠይቁኝ፣ እያንዳንዷን ፓርት እየቀነጫጨብኩኝ አምጥቻ አሳያችኋለሁ። እያንዳንዷን ፓርት ምን ላይ መቼ ስንት አይነት ፋውል እንደሰራች አሳያችኋለሁ። ትልቅ ሴት ናት ብለን አክብረን አዳምጠን ዝም ባልን ሁለተኛ ፕሮግራም ተሰርቶ ለሁለተኛ ጊዜ ጆሮአችን እንደዚህ መጫወቻ መሆኑ ግን የሚያሳዝነው ምንድነው መሰላችሁ? ከኔ እድሜ በታች ያሉ ላይክ ልጆቼ ይሄንን ፕሮግራም ላይክ ትልቅ ሴት ናት ብለው የሷን ምክር እየሰሙ እንደሚጠፉ ሳስብ በጣም ያሳዝነኛል ማለት ነው። አሉታዊነት በበዛበት ሶሻል ሚዲያ ላይ እንደዚህ አይነት እንቁ ሴቶችን ማግኘት እጅግ በጣም ከባድ ነው። አሉታዊነት በበዛበት ሶሻል ሚዲያ እንደዚህ አይነት እንቁ የሆኑ ሴቶች ደግሞ ይፈጠራሉ። I love her so much። የምሬ በጣም ጥበበኛ ሴት ይያታሉ። አይተናት እንመለስ። አንዳንድ ነገሮችን ማለት ፈልጋለሁ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱ እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረገበት። Alright, first of all እንደዚህ አይነት ፕሮግራሞችን ሙሉን ሳላይ አስተያየት መስጠት አልወድም፣ ግን these days ሙሉን ለማየት የሚያስችል ነገር እያጣን ነው። ለምንድን ነው ሙሉን የማናየው? የመጀመሪያው ውሸት። አብዛኞቹ የሚመጡ ሰዎች በአካልም ምናምን ከዚህ በፊት የምናውቃቸው ሰዎች ኮምፕሊትሊ እዚህ ሚዲያ ላይ ሲመጡ እንደዚህ አይነት ነገር የሚቦተረፉት ነገር ኮምፕሊትሊ በቃ ሾክ የሚያደርግ ነው። እዚህ ሰዎቹን ተአማኝነት ብቻ ሳይሆን የሚዲያውንም ተአማኝነት ይገረስሱታል እና በቃ ለማየት ራሱ በጣም ይከብዳል። አንደኛ ነገር ብዙ ሰዓት ስለሚወስዱ ማይ ፕሪሺየስ ታይም እንትን እንዲልብኝ አልፈልግም። ሁለተኛ ነገር ውሸት በቃ ላይክ ከእውነቱ የበለጠ ተለውሶ ምናምን ስለሚቀርብ ከማስተማሩ የባሰ በቃ አጓጉል አይነት ፉክክር ውስጥ የገቡ ነው ይመስለኝ እንደዚህ አይነት ቦታ ላይ የሚቀርቡት ሰዎች። ግን የዚህችን ሴትዮ እንትን በጣም በፖዚቲቭ መልኩ ስለሆነ ያየሁት ስለሷ አንዳንድ ነገር ልበል። ለምን እንደምለው የሚለው ነገር ደግሞ ነው ስለሷ ታሪክ ስለሷ ህይወት አይደለም ማውራት አልወድም እንዴ ስለስ ፐርሰናል ላይፍ አንተ ድንበር እስኪያልፍ ድረስ ማለት ግን she is like funny እና የምትለው ነገር ምናምን በደንብ ለሰማት ሰው it's not naturally እንደዚህ አይነት ሰው ነበረች ወይ ብሎ ለማሰብ ይከብዳል። ኦኬ ፐርሰናል አስተያየቴ ነው ማለት በጣም በልምድ ያበለጸገችው ዕውቀት ይመስላል። በጣም ጥበበኛ ሴት ነች። እንዲሁ ስትሰሟት ከልምድ ያገኘቻቸው ብዙ የተማረቻቸው ነገሮች እንዳሉ ያስታውቃሉ። እንደዛ ያልኩበት ምክንያት ምንድነው? አሁን እንደዛ አይነት ልምዶች እንዳይኖረን ሆነናል። ለምን ሆነን? የዲጂታል ፉትፕሪንት ስለሱ ማውራት ስለምፈልግ ነው የመጣው። ፓሲቭን ተውትና አክቲቭን እናውራ። አሁን እንዳልኳቸው አብዛኞቹ ሰዎች እንደዚህ ሶሻል ሚዲያ ላይ መተው የሚዘባረቁ ሰዎች የሚያወሩት ነገር ውሸት ነው። ቤተሰቦቻቸው ራሱ እንዲ ጆሮአቸውን ይዘው ነው እንትን የሚሉት ውሸት እንደሆነ ስለሚያውቁ። አሁን ከእውነት ጋር ጸብ የሌላቸው ሰዎች አብዛኛው ሰው አሁን እንደዚህ አይነት አሉታዊ ነገር በጣም በቃ ሰው ተቀባይነት አግኝቷል። ሰው እየመጣ እንደ ቀልድ ማንኛውም ነገር መጥፎ ነገር እያዛቡ ማውራት ኖርማላይዝ አድርገ ነው ያ ነገር በጣም ቪው ያገኛል እና ያ አይ ቲንክ ሰዎችን ዲሉዥናል አድርጓቸዋል ይመስለኛል። እንደዚህ እየመጡ ዝም ብሎ ማውራት የሚያሳድረው ተጽዕኖ ትውልድ ላይ የሚፈጥረው ተጽዕኖ የገባቸው ሰዎች አፉክክሩ ይሄ ዝም ብሎ በትንሹም ከሰዎች የተለዩ ከሰዎች የተሻሉ አድርገው ራሳቸውን ማሰብና እንትን የሚያረጋቸው ሰዎች መጥተዋል። እንደዚህ ኢንተርኔት ላይ መጥቶ ፌመስ መሆን የሚያካብቱበት ጊዜያዊ ነገር ስላለ ጊዜያዊ የሆነ ወቅታዊ ቶሎ የሆነ ሳንቲም ስላለ ይመስለኛል ሰዎች በቃ በጣም ዲሉዥናል ነው። ኦኬ ግን እቺ ሴት መጣ ያንን ዳይናሚክ ነው እንደዚህ የሰበረችው። በቃ ሪሊ
ደስ የሚል ነገር ነው የምታወራው፣ ያዋዛሽ ነው የምታወራው፣ የምትለው ነገር ምናምን በልምድ የታጀበ እንደሆነ ያስታውቃል። እቺ ሴትዮ እንደዚህ አይነት ሐሳብ ነበራት ወይ የዛሬ 20 ዓመት አናቅ? you see that's what I'm saying። አሁን ያሉ ሰዎች it is fine to have እኮ የሆነ ኔጌቲቭ ላይሆን ይችላል ከሰዎች የተለየ አይነት ሐሳብ ቢኖራችሁ ወጣት ሆናችሁ የሚገርም ነገር አይደለም፣ ግን ዲጂታል ፉትፕሪንት ይይዘዋል። እኔ አሁን ከዚህ በፊት እንደዚህ እንዳልኳችሁ ወይኔ ሴትዮ ውሸቷ ምንድነው እንደምትዘባርቀው ብዬ ያልኳት ሴት ከዚህ በፊት ቆይት ግን ይሄ ነገር ያለችው ነገር እውነት ነው ብላችሁ ብታመሳክሩ ከሌሎች ሚዲያ ላይ ራሷ ፔጅ ላይ ዛሬ 10 ዓመት ወደ ኋላ ሄዳችሁ እንትን ብትሉ ውሸት እንደሆነ ታገኙታላችሁ። ያ ዲጂታል ፉትፕሪንት ሐሳባችሁን እንድትቀይሩ እንኳን አያደርጋችሁ። አሁን ገብቷችኋል? አሁን እቺ ሴትዮ ያኔ እንደዚህ አይነት ሐሳብ ነበራት ወይ የዛሬ 20 ዓመት 30 ዓመት ላይሆን ይችላል። ገብቷችኋል? ስለዚህ ሚዲያ ላይ አሁን ወጣችሁ የምታወሩ ወጣቶች ምናምን አይን ነገር ታዛቢ ያደርጋችሁ። ለምን አሁን ጀጅ የሚያደርጋችሁ ትልቅ እንትን ተቀምጧል። በቃ ላይክ ከየትም አይጠፋም ይሄ ዲጂታል ፉትፕሪንት። ኦኬ ስለዚህ የምታወሩት ነገር በጣም ጀኑዊን ካልሆነ አይደንቲቲያችሁን ራሱ ሶሻል እንደ ልጆቻችሁ ሁላ ሲያዩት በጣም ሾክድ የሚሆኑ አይነት ቪዲዮዎች ሊሆኑ ይችላሉ። ስፔሻሊ ኢን ተርምስ ኦፍ ውሸት። አንዳንድ ነገር ያው ልጆች ሲያድጉ የሚገባቸው ነገር ሊኖር ይችላል፣ ግን ውሸት ከሆነ ግን ውሸት ነው። የሆነ ውሸት ሲደጋገም እውነት ይመስላል እንጂ እውነት ሊሆን አይችልም። ስለዚህ ወጣችሁ እዚህ እንትን የምትሉ ሰዎች ጥንቃቄ አድርጉ። ጥንቃቄም ሐሳባችሁ መቀየርም ከሆነ እንትን አላችሁ ምንም ሳትፈሩ መቀየር የምትችሉበት አክሰስ አለ ካልዋሻችሁ ማለት ነው። ለምን አሁን የነበራችሁ አመለካከት የዛሬ ዓመት ላይ ኖራችሁ ይችላል። እንደሷ ኤክስፒሪየንስ ስትሆኑ ትክክለኛውን ነገር እውነተኛ ማንነታችሁ ልታገኙ ትችላላችሁ። እሱ ለማለት ፈልጌ ነው። ስለሷ ፐርሰናል ላይፍ ላወራ አይደለም፣ ግን I loved her። ማፈሪያ ናችሁ። ድንግልናሽን በስንት እድሜ ነው ያጣሽ? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና በ16 ካንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር። ያ እኔም ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ነው። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት ዓመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 ዓመታችን ነው ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይህንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 ዓመታቸው ጀምሮ ከማንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ስለዚህ የምትመኙትን ነገር ለማግኘት ቀድማችሁ እኔ ማን ነኝ ብላችሁ ራሳችሁን አንዳንድ ሴቶች ቼክ አድርጉ። ማንም ገንዘብና ሀብት ስላለው እንደፈለገ እንዲጫወትባችሁ የማትፈቅዱ ክብራችሁን ጠብቃችሁ የምትኖሩ ሴቶች ደግሞ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የቃልባባና የአርቲስት ገነት ንጋቱ ውዝግብ እንደቀጠለ ነው። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው።
ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። የዘመኑ ወጣቶች ምርጫ ሹገር ማሚዎች ሆነዋል። ሹገር ማሚዎች ፈልጉ የሚሉ አሁን ደግሞ የመጣ ፋሽን አለ። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ። ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና። ሰው እንዳያየው ወጣት ነው፣ ልጁ ነች፣ ልጅ ነው። ግን ጥሩ ኮት ትገዛለታለች፣ ጥሩ ጫማ ትገዛለታለች። ከፍ ልታደርገው ሶሉ ጫማውን ከፍ ያለ ነው። ለምን ሆነ ሳይሆን ምልክ እሱንም ቢያደርጉ እሷም ተስማምተው ጥሩ ሆኖ ግን የሚገባው ምንድን ነው እንደ ጅብ ታፏን ገንጥሎ ለመሄድ። በታዋቂ ሰዎች አቢዩዝ የምትደረጉ ሴቶች አዳምጡኝ። በታዋቂ ሰው አቢዩዝ የምትደረጉ በታዋቂ ወንዶች አቢዩዝ የምትደረጉ ሴቶች ሴክሹዋሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። እኔ ስቶሪ ታይም ብዬ ሰሞኑን ወይ ቲክቶክ ላይ ወይ ዩቲዩብ ላይ በሰፊው የሆነ ነገር እነግራቸዋለሁ ስለ አንድ ታዋቂ ሰው። በጣም ታዋቂ ሪስፔክትፉል የሆነ ምናምን ነው፣ ማን እንደሆነ አታውቁም፣ ግን ሴክሹዋሊ በጣም አቢዩዚቭ የሆነ ሰው ነው። ሴቶችን በጣም የሚንቅ ስሙን ዝናውን ተማምኖ ብቻ I will tell you the story አንድ ቻናል ላይ ጠብቁኝ። ክቡራትና ክቡራን የተወደዳችሁ ተመልካቾቻችን ቆይታችን ከኛ ጋር ስለነበር እጅግ አድርገን እናመሰግናለን። በቀጣይ በሌላ ጉዳይ በሌላ ቪዲዮ እንገናኛለን። ከኛ ጋር ስለነበራችሁ በድጋሚ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን።